ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቆይታችሁን ከኛ ጋር ስታደርጉ ዓለም አቀፍ መረጃዎችን እናደርሳቸዋለን። አይኤምኤፍ የብር ምንዛሬ ሙሉ በሙሉ በገበያ እንዲወሰንና ድጎማዎች እንዲነሱ ጠየቀ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ልዑክ በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም ላይ ያደረገውን 5ኛ ግምገማ በአዲስ አበባ አጠናቋል። ድርጅቱ የኢትዮጵያ መንግስት የብርን የውጭ ምንዛሬ ተመን ሙሉ በሙሉ ለገበያ ፍላጎትና አቅርቦት እንዲተው የመንግስት ቀጥተኛ ድጎማን በሂደት እንዲያስወግድና የሀገር ውስጥ ታክስ ስብሰባን በከፍተኛ ሁኔታ እንዲያሳድግ ጠይቋል። ይህ የአይኤምኤፍ ጥያቄ ተግባራዊ መሆን መጀመሩን ተከትሎ ውሳኔው በተራው ህዝብና በንግዱ ማህበረሰብ ላይ ፈጣንና ከፍተኛ ጫና እያሳደረ ይገኛል። የብር የመግዛት አቅም መውረድ፣ የዋጋ ንረት መናርና የኑሮ ውድነት መባባስ ዋነኛ ማሳያዎች ናቸው። በተጨማሪም መንግስት የታክስ ገቢውን ለማሳደግ የጀመረው ጥብቅ ቁጥጥር መደበኛውን የታክስ ህግ የማስከበር ወደ አስገዳጅ የቀየረው ይመስላል ሲሉ የዘርፉ ባለሙያዎች ስጋታቸውን ገልጸዋል። ምንም እንኳን ማሻሻያው የረጅም ጊዜ የኢኮኖሚ መረጋጋትን ያመጣል ተብሎ በዓለም አቀፍ ተቋማት ቢታመንም በአጭር ጊዜ ውስጥ ግን ማህበረሰቡንና የግሉ ዘርፍ ክፉኛ እየተፈተነ ይገኛል። መንግስት በበኩሉ የድሆችን ጫና ለመቀነስ የማህበራዊ ደህንነት መረቦችን እንደሚዘረጋ ቀደም ሲል መግለጹ ይታወሳል። በመከላከያ ታርጋ የታገዘ የእገታ ሙከራ በአዲስ አበባ የከሸፈ ሲሆን ተጠርጣሪዎቹን በቁጥጥር ስር ውለዋል። በአዲስ አበባ ሸራተን ሆቴል አቅራቢያ የመከላከያ ሰራዊት ታርጋን በመጠቀም የእገታ ወንጀል ለመፈጸም የሞከሩ 3 ተጠርጣሪዎች በትናንትናው ዕለት በቁጥጥር ስር መዋላቸው ተሰማ። ድርጊቱ የተገለጠው ተጠርጣሪዎቹ ሲንቀሳቀሱበት የነበረው ተሽከርካሪ በትራፊክ ፖሊሶች በቁጥጥር ስር በዋለበት ወቅት ነው ተብሏል። ፖሊስ በተሽከርካሪው ላይ ባደረገው ድንገተኛ ፍተሻ ከመከላከያ ታርጋው በተጨማሪ 3 የተለያዩ ተለዋጭ የመኪና ታርጋዎችን ደብቀው ሲንቀሳቀሱ ማግኘቱን ምንጮች አረጋግጠዋል። ይህንን ተከትሎ መሰል ታላላቅ የመንግስት የጸጥታ ተቋማትን ስምና መለያ በመጠቀም በዋና ከተማዋ እምብርት ላይ የሚፈጸሙ የውንብድና ተግባራት በህብረተሰቡ ላይ ከፍተኛ ስጋት እየፈጠሩ በመሆኑ የመከላከያ ሚኒስቴርና የሚመለከታቸው የጸጥታ አካላት ጉዳዩን በተመለከተ የሚሰጡት ማብራሪያ እየተጠበቀ ነው። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። እንዲሁም ላይክና ሼር እያደረጋችሁ መረጃው ለሌሎችም እንዲዳረስ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እንጠይቃለን። ጤና ይስጥልን።